በአራቱም አቅጣጫዎች ከብልጽግና ሰራዊት ጋር የሚደረገው ተጋድሎ ተጠናክሮ ቀጥሏል። ለህልውና ትግሉ እየተዋደቀ የሚገኘው የአማራ ፋኖ በክልሉ በተለያዩ አካባቢዎች ወረራ ከፈጸመው የፋሽስቱ አገዛዝ ሰራዊት ጋር እየተፋለመ ይገኛል። በዝርዝር እንመለከተዋለን። በምዕራብ ጎጃም ዞን መራዊ ከተማን በመያዝ በማህበረሰቡ ላይ መጠነ ሰፊ ጥቃቶችን እየፈጸመ በሚገኘው የብልጽግና ሰራዊት ላይ እርምጃ ተወሰደ። የአፋብኃ ቴዎድሮስ ዕዝ 102ኛ ኮር አካል የሆነው ኮሎኔል ታደሰ ሙሉነህ ብርጌድ መራዊ ከተማ ዘልቆ በመግባት በጠላት ኃይል ላይ እርምጃ መውሰዱን የፋኖ ወታደራዊ ምንጮቻችን ተናግረዋል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የሱዳኑ ፈጥኖ ደራሽ ኃይል በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን አስታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ጥቅምት 28 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በአራቱም አቅጣጫዎች ከብልጽግና ሰራዊት ጋር የሚደረገው ተጋድሎ ተጠናክሮ ቀጥሏል። ለህልውና ትግሉ እየተዋደቀ የሚገኘው የአማራ ፋኖ በክልሉ በተለያዩ አካባቢዎች ወረራ ከፈጸመው የፋሽስቱ አገዛዝ ሰራዊት ጋር እየተፋለመ ይገኛል። የጸረ አማራው ሰራዊት የሚያደርገውን ትንኮሳ ተከትሎ በፋኖ በኩል የሚደረጉ ያጠፋ መልሶች ተጠናክሮ መቀጠላቸውን የፋኖ ወታደራዊ ምንጮች ተናግረዋል። አማራን ለማጥፋት ከ2 ዓመታት በፊት ጦር ያዘመተው ጸረ አማራው አገዛዝ በመላው አማራ የከባድ መሳሪያና የድሮን ድብደባ በመፈጸም ንጹሃን የአማራ ህዝብንና ተቋማትን ማውደሙን አጠናክሮ ቀጥሏል። በአንጻሩ የህልውና ተጋድሎ የሚያደርገው ፋኖ በተቆጣጠራቸው ቀጠናዎች ሁሉ ህዝባዊ መድረኮችን በማካሄድ ህዝቡን የማረጋጋትና መልካም አስተዳደሮችን ለመዘርጋት ከአውደ ውጊያዎች ጎን ለጎን ሰፊ ስራዎችን እየሰራ እንደሚገኝ መረጃዎች ያሳያሉ። ፋኖ አዳዲስ የፋኖ ሰራዊትን በማሰልጠንና በማስመረቅ ተጨማሪ ስምሪቶችን ከመስጠት ባለፈ በጠላት መጠነ ሰፊ ጥቃት እየደረሰበት ለሚገኘው የአማራ ህዝብ የማረጋጋት ስራዎችን በመስራት ላይ ይገኛል። የጠላትን እንቅስቃሴ እግር በእግር እየተከታተለ የደፈጣና መደበኛ ውጊያዎችን በማድረግ በጠላት ላይ ወታደራዊና ፖለቲካዊ ኪሳራ በማድረስ ለስርዓቱ ጭንቀት ሆኖ የቀጠለው ፋኖ ከማህበረሰቡ ጋር የሚያደርገው ውይይት ስኬታማ ሆኖ መቀጠሉን የመረጃ ምንጮች ገልጸዋል። ለዓመታት ዱር ቤት ያለው ፋኖ በሁሉም የአማራ ግዛቶች የገባውን ወራሪ ኃይል እየተፋለመ ከፍተኛ ኪሳራ እንዲያስተናግድ አድርጎታል። ከፍተኛ ወታደራዊ ሽንፈት ያስተናገደው ጨፍጫፊውና ዘራፊው የብልጽግና ሰራዊት በገባበት ቀጠና ሁሉ የደረሰበትን ሽንፈት ለመበቀል የአማራ ህዝብ ሁሉ ፋኖ ነው በሚል እየዘረፈና እየገደለ መቀጠሉ ይታወቃል። በምዕራብ ጎጃም ዞን መራዊ ከተማን በመያዝ በማህበረሰቡ ላይ መጠነ ሰፊ ጥቃቶችን እየፈጸመ በሚገኘው የብልጽግና ሰራዊት ላይ እርምጃ ተወሰደ። አፋብኃ ቴዎድሮስ ዕዝ 102ኛ ኮር አካል የሆነው ኮሎኔል ታደሰ ሙሉነህ ብርጌድ መራዊ ከተማ ዘልቆ በመግባት በጠላት ኃይል ላይ እርምጃ መውሰዱን የፋኖ ወታደራዊ ምንጮች ተናግረዋል። በትናንትናው ዕለት በተደረገ የተጠና የከተማ ኦፕሬሽን ሰራዊቱ ምሽግ ላይ ከባድ የቦምብ ጥቃት ተፈጽሞበት 12 የስርዓቱ ወንበር አስጠባቂ ሚሊሻና አድማ ብተና እስከ ወዲያኛው የተሸኙ ሲሆን ከ20 በላይ የሚሆኑት ከባድና ቀላል ቁስለኛ መሆናቸው ተረጋግጧል። በዚህ ጥቃትም የመከላከያ የጦር አዛዡ ለጥቂት ማምለጥ ቢችልም ሌሎች የብልጽግና ቅጥረኛ ሰራዊት አባላት ከባድ ጉዳት አስተናግደዋል። ወዳደር ካድሬዎች በጥቃቱ ከፍተኛ ድንጋጤና የጦር መሸበር እንደተፈጠረ የመረጃ ምንጮች ተናግረዋል። በተመሳሳይ በምዕራብ ጎንደር ዞን መተማ ወረዳ ጠላት በተደጋጋሚ እየተመታ እንደሚገኝ ፋኖቹ ተናግረዋል። በትናንትናው ዕለት ጥቅምት 27 2018 ዓ.ም ያገዛዙ አገልጋይ ኃይል መነሻውን ቁጥር 1 አድርጎ ወደ አጅባር እየተጓዘ ባለበት ወቅት የመይሰው ካሳ 2ኛ ኮር አጣናዋሴ ክፍለ ጦር እንዲሁም የክፍለ ጦሩ አመራሮች በተሳተፉበት ጠላት ከፍተኛ ኪሳራ አስተናግዷል ተብሏል። በፋኖቹ ጥምረት የተመታው የብልጽግና ስርዓት አገልጋይ ቡድን 18 የሚሆነው ሲደመሰስ 26 የሚሆነው ቁስለኛ መደረጉን ምንጮቻችን አክለዋል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት
15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀሉን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ በምትገኝ ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ መራይ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ረቡዕ ዕለት ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ተናግረዋል። ህዝቡ እየሸሸ ታጣቂ ቡድኑ ቦታ እየያዘ ነው ያሉ ሲሆን ሁሉንም ቦታዎች ከተቆጣጠሩ በኋላም ከባድ መሳሪያዎችን ወደ ህዝብ መወርወር የጀመሩት ከምሽቱ 12 ሰዓት አካባቢ ነው ሲሉ ተናግረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርተርና በዙ 23 የከባድ መሳሪያ ተኩስ መከፈቱን በመጥቀስ በመግለጫው ወንጅሏል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የተናገሩት ዋና አስተዳዳሪው ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይን ጦርነት ያስቆመው የፕሪቶሪያው ስምምነትን በግጭት አዋጅ በግልጽ አፍርሷል ሲሉም ወቅሰዋል። መጋሌ ወረዳ ከትግራይ ክልል ጋር በ4 ወረዳዎች እንደሚዋሰን የተናገሩት አቶ አብዱ በዚህ ግንባር በሁሉም አካባቢዎች ኃይሉን አስገብቷል ብለዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው 6 መንደሮች ናቸው። እንደ ዋና አስተዳዳሪው ገለጣ በታጣቂዎች እጅ ወድቀዋል የተባሉ አካባቢዎች ነዋሪ የነበሩ ሰዎች ወደ ቶምሳ ቀበሌ ማዕከልና ወደ አሮሪ የሚባል አካባቢ ሸሽተዋል። ህዝቡ ገና ስላልተረጋጋ ምን ያክል ሰው እንደተፈናቀለ መጥቀስ እንዳልቻሉ የገለጹት አቶ አብዱ ተቆርጦ የቀረ ህዝብ አለ በማለት ተናግረዋል። የሱዳን ፈጥኖ ደራሽ ኃይል በአሜሪካ የቀረበውን የሰብአዊነት የተኩስ አቁም ስምምነት መቀበሉን አስታወቀ። የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጠም። የሱዳን ፈጥኖ ደራሽ ኃይል መግለጫውን ያወጣው በምዕራብ ዳርፉር የምትገኘውን ኤልፋሻር ከተማን ከተቆጣጠረ በኋላ ነው። በከተማዋ ዙሪያም ለ18 ወራቶች ከበባ አድርጎ ነበር። ከበባው እንዲቆም የተባበሩትን መንግስታት ተደጋጋሚ ጥሪ ችላ በማለቱ ለመሸሽ ያልቻሉ ነዋሪዎች ለረሃብ ተጋልጠዋል። በተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማዋ ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። የፈጥኖ ደራሽ ኃይሉ ወታደሮች የጅምላ ግድያ ሪፖርት ምክንያት ዓለም አቀፉ ተቃውሞ ያጋለጠው ቢሆንም ቡድኑ ክሱን አስተባብሏል። ሁለቱ ወገኖች በጦርነቱ ወቅት የተለያዩ የተኩስ አቁም ሐሳቦች ቢቀርቡም አንዳቸውም አልተገበሩም። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬትስ ከሳውዲ አረቢያና ከግብጽ ጋር በመሆን ለ3 ወራቶች የሚቆይ የሰብአዊ ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሐሳብ አቅርበዋል። የፈጥኖ ደራሽ ኃይሉ መግለጫ እንደሚያመለክተው የጦርነቱን አስከፊ ሰብአዊ ውጤት ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ 4 ሀገራት ባቀረቡት የተኩስ አቁም ሐሳብ መስማማቱን ገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።